ኤፍቢአይ ያሞካሸው ተአምረኛው ሌባ። ይህንን ፕሮግራም ከተመለከታችሁ በኋላ ምናልባት ማንም ሰው አያጭበረብራችሁም። በዛሬው ፕሮግራማችን በዓለማችን ላይ ከተከሰቱ አስቂኝና አስገራሚ የማታለል ተግባራት መካከል በፓሪስ የሚገኘውን ግዙፉን ኤፍል ታወርን የሸጠው ሰው በሚል ስያሜ የሚታወቀውን ቪክቶር ሉስቲንግን ታሪክ ነው። ማታለል በባህሪው በጣም መጥፎና የሰዎችን ሕይወት የሚያናጋ ተግባር ቢሆንም የዚህ ሰው ታሪክ ግን ካደገኛነቱ ይልቅ ብልሃትነቱና የተጠቂዎቹ የዋህነት ያስቃል። እንዲያውም ያንን ግዙፍ ታወር እንዴት አድርጎ ሸጠው ብለን በአግራሞት እንድንጠይቅ ያደርገናል። በዛሬው መሰናዷችን የፓሪስ ከተማ ኩራት የሆነውንና የፈረንሳይ ምልክት ተደርጎ የሚወሰደውን ግዙፍ ብረት በአንድ አጭበርባሪ ምላስ እንዴት ተመዝኖ እንደተሸጠ የምናይ ይሆናል። ነገሩ ከወንጀል አልፎ የክፍለ ዘመኑ ትልቅ ቀልድ ሆኖ ተመዝግቧል። ታሪኩ የሚጀምረው እንደ አውሮፓዊ ዘመን አቆጣጠር በ1925 ዓ.ም በፓሪስ ከተማ ውስጥ ሲሆን ቪክቶር ሉስቲንግ የተባለ ግለሰብ በጋዜጣዎች ላይ የከተማዋ ምልክት የሆነው ኤፍል ታወር የጥገና ወጪው በዝቶ ለመንግስት ራስ ምታት መሆኑን የሚገልጽ ዜና ነበበ። ይህ ዜና ለሉስቲንግ ተራ መረጃ ሳይሆን ትልቅ የገቢ ምንጭ የሚሆንለት ብልህ የማጭበርበሪያ መንገድ ነበር። ሉስቲንግ በመጀመሪያ ራሱን የፈረንሳይ የፖስታና ቴሌግራፍ ሚኒስተር ከፍተኛ ባለስልጣን እንደሆነ የሚያስመስሉ እጅግ ጥራት ያላቸው ሐሰተኛ ሰነዶችን፣ መታወቂያዎችን አዘጋጀ። ይህ ዝግጅቱ ማንኛውም ሰው ሲያየው ጥርጣሬ እንዳይገባው የሚያደርግና የመንግስት ቢሮክራሲን ጠንቅቆ የሚያውቅ ሰው መሆኑን የሚያሳይ ነበር። በመቀጠልም በከተማው የሚገኙ 6 ታዋቂ የብረት ነጋዴዎችን መርጦ በፓሪስ እጅግ ውድ ወደ ሆነው ሆቴል ደ ክሪሎን ለሚስጥር ስብሰባ ጠራቸው። ሆቴሉ ከፍተኛ ባለስልጣናት የሚገኙበት እንዲሁም ከፍተኛ ጥብቅ ስብሰባዎች የሚደረጉበት ስፍራ መሆኑ ነጋዴዎቹ የጉዳዩን ትክክለኝነት እንዳይጠራጠሩ ለማድረግ የታሰበ ስልት ነበር። ስብሰባው ሲጀምር ሉስቲንግ በሚስጥራዊ ድምጽ መንግስት የኤፍል ታወርን እድሳት መቋቋም ስላልቻለ ታወሩ እንዲፈርስና ለብረት ነጋዴዎች እንዲቀርብ ወስኗል ሲል ለነጋዴዎቹ አበሰረ። ሉስቲንግ ንግግሩን ሲቀጥል ይህ ጉዳይ በህዝብ ዘንድ ተቃውሞ ሊያስነሳ ስለሚችል እስከሚጠናቀቅ ድረስ ፍጹም ሚስጥራዊ ሆኖ መቆየት እንዳለበት አሳሰበ። ይህ ሚስጥራዊነት ነጋዴዎቹ እርስ በርሳቸው መረጃ እንዳይለዋወጡና ጉዳዩን ወደ መንግስት መስሪያ ቤቶች ሄደው እንዳያጣሩ የሚከለክል ስልት ነበር። ከነጋዴዎቹ መካከል አንድሬ ፖይሰን የተባለ ሰው ለሉስቲንግ ወጥመድ እጅግ ምቹ ሆኖ ተገኘ። ፖይሰን በንግዱ ዓለም ትልቅ ስም ማግኘት የሚፈልግና ገና በቅርቡ ወደ ፓሪስ የመጣ በመሆኑ የከተማዋን ውስጣዊ አሰራር በደንብ የማያውቅ ሰው ነበር። ሉስቲንግ የፖይሰንን ባህሪ ካጠና በኋላ ለብቻው አግኝቶት በመንግስት ሥራ ውስጥ ለጥቅም የምቆምልህ እኔ ነኝ፣ ነገር ግን ለዚህ ውለታዬ ጉቦ ያስፈልገኛል ሲል ጠየቀው። ጉቦ መጠየቁ ፖይሰን ጉዳዩ ትክክለኛ ነው በሚል እንዲያምነው አደረገው። ምክንያቱም በወቅቱ የፈረንሳይ ባለስልጣናት ጉቦ መቀበላቸው የተለመደ እንደነበር ስለሚያውቅ ነው። ፖይሰን ለታወሩ መግዣ የሚሆን ከፍተኛ የገንዘብ ቼክና ለሉስቲንግ የተጠየቀውን ጉቦ ወዲያውኑ አዘጋጅቶ ሰጠው። ሉስቲንግ ገንዘቡን እንደተቀበለ ሳይዘገይ በአፋጣኝ ወደ ኦስትሪያ ቪየና በመጓዝ ከከተማዋ ተሰወረ። ከጥቂት ቀናት በኋላ ፖይሰን የተታለለ መሆኑን ሲረዳና ኤፍል ታወርን ማንም ሊያፈርሰው እንዳልሆነ ሲያውቅ እጅግ ደነገጠ። ነገር ግን በከተማዋ ነጋዴዎች ዘንድ እንዳይሳቅበትና ስሙ እንዳይጠፋ በመፍራት ጉዳዩን ለፖሊስ ሪፖርት ላለማድረግ ወሰነ። ሉስቲንግ በቪየና ሆኖ የፓሪስን ጋዜጦች በጉጉት ይከታተል ነበር። ነገር ግን ስለ ጉዳዩ ምንም አይነት ዜና ሊያገኝ አልቻለም። ይህ ማለት የፈጸመው ወንጀል አልታወቀበትም ወይም ተበዳዩ ዝምታን መርጧል ማለት እንደሆነ ተረዳ። ወንጀሉ ሳይጋለጥ መቅረቱ ለሉስቲንግ ተጨማሪ ድፍረት ሰጠውና ከ6 ወራት በኋላ በድጋሚ ወደ ፓሪስ ተመለሰ። በዚያው ተመሳሳይ ሆቴል ውስጥ ሌሎች 6 ነጋዴዎችን ሰብስቦ ኤፍል ታወርን ለሁለተኛ ጊዜ ለመሸጥ ሙከራ አደረገ። ነገር ግን በዚህኛው ሙከራ አንደኛው ነጋዴ ጥርጣሬ ስለገባው ወደ ፖሊስ በመሄድ መረጃ ሰጠ። ሉስቲንግ ፖሊሶች እየመጡ መሆኑን ሲረዳ ሽያጩ ሳይጠናቀቅ በአፋጣኝ አመልጦ ወደ አሜሪካ ተሻገረ። በአሜሪካም ሉስቲንግ የማታለል ተግባሩን አላቆመም ነበር። ይልቁንም ገንዘብ የሚያባዛው ሳጥን ዘመኒ ቦክስ የሚል አዲስ የማጭበርበሪያ ስልት ይዞ ብቅ አለ። ይህ ሳጥን በውስጡ ባለው ኬሚካል አማካኝነት ባዶ ወረቀቶችን ወደ ዶላር ይቀይራል ብሎ ሰዎችን ያሳምን ተያያዘ።
ሰዎች ሳጥኑን በሺዎች የሚቆጠር ዶላር እየከፈሉ ይገዙት ነበር። ነገር ግን ሳጥኑ $1 አትሞ ለማውጣት 6 ሰዓት እንደሚፈጅ ይነግራቸው ነበር። ይህ ሰዓት ሉስቲንግ ገንዘቡን ይዞ እንዲያመልጥ በቂ ጊዜ ይሰጠው ነበር። የሉስቲንግ ብልሃት ሁልጊዜም በሰው ልጅ ስግብግብነትና በፍጥነት ሀብታም የመሆን ፍላጎት ላይ የተመሰረተ ነበር። ሰዎችን የሚያሳምነው በሚያምር ንግግሩ፣ በለበሰው ውድ ልብስና በነበረው የተረጋጋ ስብዕና ነበር። እንደውም ቪክቶር ሉስቲንግ በሰዎች ዘንድ አመኔታን ለማግኘትና ሳይጠረጠር ለማጭበርበር የሚጠቀምባቸው 10 መርሆች ነበሩት። የመጀመሪያው መርህ ጥሩ አድማጭ ሁን የሚል ነው። በፍጹም ብዙ አትናገር፣ ተለማመጥ። ሌላኛው ሰው በነፃነት እንዲናገር እድል ስጠው። ይህ የሚጭበረበረውን ሰው በደንብ እንድታጠናው ይረዳሃል። በፍጹም አሰልቺ አትሁን። ሰዎች ካንተ ጋር መሆን እንዲፈልጉ አድርግ። ሁልጊዜም አስደሳችና ማራኪ ስብዕና ይኑር። የሌላውን ሰው አመለካከት ደግፍ። የምታጭበረብረው ሰው የፖለቲካ ወይም የሃይማኖት ወገንተኝነት ካለው አንተም የእርሱ አይነት አመለካከት እንዳለ አሳይ። ከሰዎች ጋር አለመከራከር የአንድነት ስሜት ይፈጥራል። ትሁት መስለህም ታይ። በፍጹም አትኩራራ። ይልቁንም ያንተ ጠቃሚነት ወይም ታላቅነት በንግግር ሳይሆን በድርጊት ውስጥ ቀስ ብሎ እንዲታወቅ አድርግ። የግል ጥያቄዎችን አትጠይቅ። ስለ ሌላው ሰው የግል ሕይወት ጥያቄ አታብዛ። ጥያቄ ካስፈለገ እርሱ ራሱ እስኪያወራው ድረስ በትዕግስት ጠብቅ። ስለ ህመም ወይም ጤና አታውራ። ስለ ራስህ የጤና ችግር ማውራት ድክመትህን ያሳያል። ይህም ሰዎችን ያሰለቻል። ሁልጊዜም ብርቱና ጤናማ መስለህ ታይ። የሌላውን ሰው የግል ጉዳይ አትከታተል። ሰዎች የራሳቸውን ምስጢር እንዲያወሩልህ ካልፈለጉ በስተቀር በጭራሽ አታስጨንቃቸው። በፍጹም አትጠጣ፣ አትስከር። በአልኮል ተጽዕኖ ስር ሆነ የምትናገረውን መቆጣጠር ስለማትችል አእምሮ ሁልጊዜም ንቁ መሆን አለበት። ሃይማኖትን ለጥቅም ተጠቀም። ሃይማኖተኛ መስለ መቅረብ የሰዎችን የሞራል ጥርጣሬ ያጠፋል። ምክንያቱም ሰዎች ሃይማኖተኛ ሰው አያጭበረብርም ብለው ስለሚያምኑ ነው። ትዕግስት ይኑር። ማንኛውም የማታለል ተግባር ለመፈጸም አትቸኩል። ጊዜ ጠብቀህና ሁኔታዎችን አመቻችተህ እርምጃ ውሰድ። እነዚህ የሉስቲንግ የማጭበርበሪያ ስልቶች ዛሬም ድረስ በርካታ አጭበርባሪዎች ይጠቀሙበታል። ሉስቲንግ ራሱ ማንኛውንም ታሪክ ሲያወራ ከእውነት ጋር በማቀላቀል ስለሆነ የሚያወራው ሰለባዎቹ እውነታውን ከሐሰቱ ለመለየት ይቸገሩ ነበር። በመጨረሻም ግን ስልቶቹ ከእስር ቤት አላዳኑትም። በአሜሪካ ፖሊሶች እጅ ወደቀና ወደ ታዋቂው አልካትራዝ እስር ቤት ተላከ። በእስር ቤት በነበረበት ወቅት እንኳን ጠባቂዎቹን በማታለል የተለየ እንክብካቤ እንዲደረግለት ያደርግ እንደነበር ይነገራል። እንደ አውሮፓ የዘመን አቆጣጠር በ1947 ሉስቲንግ በህመም ምክንያት ከዚህ ዓለም በሞት ተለየ። የሞት ሰርተፍኬቱ ላይ በሙያው ስር ሻጭ ሴልስማን የሚል ቃል ሰፍሮ ነበር። ይህም ኤፍል ታወርን እስከ መሸጥ ለደረሰው የሽያጭ ጥበቡ እንደ ማላገጫ የሚቆጠር ነው። በወቅቱ የፓሪስ ከተማ የፖሊስ አዛዥ የነበሩት ባለስልጣን ድርጊቱን አስመልክቶ በሰጡት መግለጫ ይህ ወንጀል በፈረንሳይ የሕግ ታሪክ ውስጥ እጅግ አስገራሚውና አሳፋሪው ክስተት ነው በማለት ገልጸውታል። አዛዡ አክለውም ወንጀለኛው የተጠቀመበት ዘዴ የመንግስትን የሥራ አካሄድ ጠንቅቆ የሚያውቅ መሆኑን የሚያሳይ በመሆኑ ለወደፊቱ የመንግስት ሰነዶችና ማህተቦች ጥበቃ በከፍተኛ ሁኔታ ሊጠበቁ እንደሚገባ አስገንዝበዋል። የከተማው አስተዳዳሪ የህዝብ ግንኙነት ኃላፊ በበኩላቸው የኤፍል ታወርን ታሪክና ክብር የደፈረ ተግባር ነው ሲሉ ቁጣቸውን ገልጸው ነበር። ይሁን እንጂ ድርጊቱ የተፈጸመው በወቅቱ በነበረው የቢሮክራሲ ክፍተትና በአጭበርባሪው ብልህነት መሆኑን አምነው የፓሪስ ነዋሪዎችም ሆኑ ባለሀብቶች መሰል የማታለል ድርጊቶች እንዳይደገሙ ከፍተኛ ጥንቃቄ እንዲያደርጉና ለማንኛውም ጥርጣሬ ፈጣን መረጃ እንዲሰጡ አሳስበዋል። የፈረንሳይ የኪነ ጥበብና የታሪክ ተመራማሪዎችም ይህንን ክስተት የሰው ልጅ ስግብግብነትን በአስገራሚ ሁኔታ ያሳየ ድራማ በማለት ጠርተውታል። ተመራማሪዎቹ እንደሚሉት ከሆነ ወንጀለኛው ሉስቲንግ የሰዎችን የስነ ልቦና ክፍተት በሚገባ ማጥናቱና የታወሩን የመጠገንን ችግር እንዳጋጣሚ መጠቀሙ ወንጀሉን ከሌብነት ይልቅ ወደ ጥበብ ደረጃ እንዳሳደገው አስተያየታቸውን ሰጥተዋል። በአሜሪካ የሚገኘው የፌዴራል የምርመራ ቢሮ FBI ከፍተኛ መርማሪዎችም ሉስቲንግን በቁጥጥር ስር ካዋሉ በኋላ የማታለል ጥበብ መምህር የሚል ቅጽል ስም ሰጥተውታል። መርማሪዎቹ እንደሚሉት ከሆነ ሉስቲንግ የሰዎችን አመኔታ ለማግኘት የሚጠቀምባቸው ዘዴዎች እጅግ ረቂቅ በመሆናቸው በዘመኑ የነበሩ የምርመራ ዘዴዎች እሱን ለመመከትና ለመከላከል እንዲሁም ለመከታተልና ለመያዝ ትልቅ ፈተና እንደነበረባቸው በግልጽ ተናግረዋል። የኢኮኖሚ ባለሙያዎችም ይህንን የወንጀል ታሪክ እንደ ትልቅ ትምህርት ይወስዱታል።
ያላግባብና በፍጥነት ሀብታም የመሆን ጉጉት ለውድቀት እንደሚዳርግ ከነጋዴው አንድሪ ፖይሰን ታሪክ መማር ይቻላል በማለት ነጋዴዎች ማንኛውንም ትልቅ ኢንቨስትመንት ከመፈጸማቸው በፊት በገለልተኛ አካል የማጣራት ሥራ መስራት እንዳለባቸው ባለሙያዎቹ በተለያዩ ጽሑፎቻቸው መክረዋል። በወቅቱ የነበሩ የፓሪስ ጋዜጠኞች ደግሞ ወንጀሉን የክፍለ ዘመኑ ቀልድ በማለት በጋዜጦቻቸው ላይ አስፍረውት ነበር። ጋዜጠኞቹ እንደሚሉት ከሆነ ታወሩን ለመግዛት የሞከረው ነጋዴ ዝምታን መምረጡ ለሉስቲንግ ተጨማሪ የነጻነት ጊዜ እንደሰጠውና ይህም በፖሊስና በተበዳዩ መካከል የነበረውን የመረጃ ልውውጥ ድክመት የሚያሳይ እንደነበር በወቅቱ በሰፊው ተዘግቧል። በመጨረሻም የታዋቂው የአልካትራዝ እስር ቤት ጠባቂዎች ሉስቲንግ በእስር ላይ በነበረበት ወቅት በታሪክ ካየናቸው እስረኞች ሁሉ እጅግ የተረጋጋና ማራኪ ንግግር ያለው ሰው ነው የሚል ምስክርነት ሰጥተውታል። ይህ አስተያየት የሚያሳየው ሉስቲንግ ወንጀለኛ ቢሆንም የሰዎችን አእምሮ የመቆጣጠርና የማሳመን ተፈጥሯዊ ችሎታው እስከ መጨረሻው እስትንፋሱ ድረስ አብሮት እንደነበር ነው። የሆነ ሆኖ ዛሬ ላይ ኤፍል ታወርን ስንመለከት ይህንን ታሪካዊ ህንፃ የራሱ ሀብት እንደሆነ አድርጎ የሸጠውን ያንን ብልጥ ሰው አለማስታወስ አይቻልም። ታሪኩ ማታለል መጥፎ መሆኑን ቢነግረንም የሉስቲንግ ድፍረት ግን ሁልጊዜም እንዳስቂኝ ይነሳል። የቪክቶር ሉስቲንግ ታሪክ በዓለም ዙሪያ ለሚገኙ የወንጀል ተመራማሪዎች ትልቅ ትምህርት ሆኖ ያገለግላል። ወንጀለኞች በመግደልና በማስፈራራት ብቻ ሳይሆን የሰው ልጅን ስነ ልቦናዊ ክፍተቶች እንዴት እንደሚጠቀሙበት ትልቅ ማሳያ ነው። የዚህ ሰው ተግባር ግድያ ወይም የጦር መሳሪያ ዝርፊያ አይደለም። ይልቁንም የሰዎችን ስግብግብነት እንደ መስታወት ተጠቅሞ የራሳቸውንም ድክመት መልሶ የሸጠባቸው ጥበብ ነው። እሾህን በእሾህ እንዲሉ አበው። ታሪኩን ስናጠቃልለው ማጭበርበር መጨረሻው ውድቀት ቢሆንም በታሪክ ውስጥ ግን እንደ ሉስቲንግ ያሉ ሰዎች ስማቸው ሳይረሳ ይኖራል። ኤፍል ታወርን የሸጠና የማይቻል የለም ለሚለው አባባል እንደ ምሳሌነትም ይነሳል። አድማጮቻችን ከዚህ ታሪክ የምንማረው ትልቁ ቁም ነገር አንድ ነገር ከእውነት በላይ መልካም ሆኖ ከታየን ጥርጣሬ ሊገባን እንደሚገባ ነው። ኤፍል ታወር በቅናሽ ይሸጣል ተብሎ ሲነገር ለማመን የቸኮለው ነጋዴ የከፈለው ዋጋ ለሁላችንም ትምህርት ነው። ቪክቶር ሉስቲንግ በታሪክ መዝገብ ላይ የአጭበርባሪዎች ንጉሥ በሚል ስም ተመዝግቧል። የእርሱ ታሪክ ፊልም ቢሰራለት እንኳን የማይታመን የሚመስል ግን በትክክል የተፈጸመ እውነት ነው። ኤፍል ታወር ዛሬም በፓሪስ በግርማ ሞገስ ቆሞ ይታያል። እያንዳንዱ ጎብኚ ወደ ታወሩ ሲጠጋ አንድ በፓሪስ የሄደ ጎብኚም ያንን ታወር ለነጋዴዎች የሸጠውን ቪክቶር ሉስቲንግንና የተታለለውን አንድሪ ፖይሰንን ቢያስታውስ ይገርመዋል። የቪክቶር ሉስቲንግ የኤፍል ታወር ሽያጭ ታሪክ ለዘላለም በዓለም አስገራሚ ወንጀሎች ዝርዝር ውስጥ በግንባር ቀደምትነት ተጠቅሶ ይኖራል። ማታለል ቢከፋም የዚህ ሰው ታሪክ ግን ሁልጊዜ እያዝናናና እያስተማረ ይቀጥላል። ለመውጫ ያክል አንድ ብልሃትነቱን ልንገራችሁና ላብቃም። አንድ ቀን ሉስቲንግ አልካፖን የተባለ ባለጸጋ ዘንድ ሄዶ በአንድ የንግድ ሥራ ላይ የማውለው $50,000 አበድረኝ ይለዋል። ገንዘቡን ከተቀበለ በኋላ ለ2 ወራት በሳጥን ውስጥ አስቀምጦት ቆየ። ከዚያም ገንዘቡን ሳይነካው ለአልካፖን መልሶ በመስጠት ስራው አልተሳካም፣ ገንዘብህን ግን ይኸው ይለዋል። አልካፖን በሉስቲንግ ታማኝነት ተደንቆ $5,000 በስጦታ ሰጠው። የሉስቲንግ እቅድም ከመጀመሪያውኑ ዋናውን ገንዘብ መስረቅ ሳይሆን አልካፖንን አሳምዶ ስጦታ መቀበል ነበር። ለዛሬ በዚያ በቃን። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እንደ ሁልጊዜው አጋርነታችሁን እንድታሳዩ እየጠየቅኩኝ በቀጣይ ጊዜያት በሌላ ፕሮግራም እስከምንገናኝ መልካም ጊዜን ተመኘው።